ካህን ጠመንጃ ቢይዝ ውይ ያሳፍራል። እና ክላሽ ይዘ ነው ሰላም ለኩልክሙ ሚል ክላሽ ይዞ ማለት ነው። ኧረ በስላሴ የማይመስል ነገር ነው ይሄ። ዛሬ ወንጌል ማላገጫ ሆኗል በእውነት ማለት ማላገጫም መቀለጃም። ስንናገር ሁሉ እኮ የመስበክ ሱስ ኑሮብን የምንናገር እስኪመስል ድረስ ደርሶ ዲያቆን እንደው ቅባ ቅዱስ የሚቀባኝ ፈልጌ ነበር ረፍዷል ደክሞኛል ዝም ብለሽ አይባልም። አድሎ የሌለባት አቶ ማግኘት ገብቶ መውጣት የሌለባት የሞት ስጋት የሌለባት ረሃብ የሌለባት መልከኛና መልክ የሌለው የሌለበት ጌጥ ያለውና ጌጥ የሌለው የሌለበት አሮጌ የለበሰና አዲስ የለበሰ የሌለበት በላይ የሚቀመጥና በታች የሚቀመጥ የሌለበት አባታችን እሱ ራሳችን እሱ ንጉሳችን እሱ ሊቀ ካህናታችን እሱ ቤታችን እሱ ንብረታችን እሱ ልብሳችን እሱ ምግባችን እሱ ጌጣችን እሱ ብርሃናችን እሱ ኢየሩሳሌም አጋዚት ነፃ የምታወጣ ኢየሩሳሌም ሰማያዊት የኃጢአቶች ሁሉ እናታቸውም አክስታቸውም እህታቸውም ወንድማቸውም ማናት ቅናት ናት። ፈጽሞ ሰዎችን ለመበቀል ማሰብ በህይወታችን ዘመን ሁሉ ይቅር የማያስብለን ኃጢአት። ሶስት ነገር ብናደርግ ቂም ይለቀናል ብዬ አስባለሁ። የድሮ ኃጢአታችን እግዚአብሔር ዛሬም ቢሆን የምንሰራውን እያወጣ በዚህ በካባችን በቀሚሳችን በእናንተም በነጠላችሁ ቢጽፈው ኑሮ ማን ቁሞ ሊያስቀድስ ይችላል? ስትጸልዩ እኮ ጌታችን ሆይ ብላችሁ ጸልዩ ማለትን ትቶ አባታችን ሆይ ብላችሁ ጸልዩ ያለን የበደልነው በደል ያጠፋነው ጥፋት ብዙ ስለሆነ አሁንም ተገብቶን በፊቱ የቆምን ስላልሆንን ጥቅም ያለን ሰዎችም ስላይደለን እግዚአብሔር እንዲምረን በምህረት አይኑ እንዲመለከተን ይቅር እንዲለን እንዲራራልን እግዚአብሔር ሆይ ምህረትህን ስጠን፣ እግዚአብሔር ሆይ ራራልን፣ እዘንልን እባክህ። እኛ ለራሳችን እንኳን መሆን ያቃተን ፍጡሮች ነው። ለራሳችን እንኳን የማይረባንን የምናስብና የማይረባንን የምናደርግ ሰዎች ነው። የራሳችን ጠላትም ራሳችን ሆነን እያጠፋን ነው። ውሻ የገዛ ቁስሉን እየላሰ እንደሚያቆስለው በገዛ ሰውነታችን ራሳችን እያቆሰል ነፍሳችን እያሰቃየን ያልነን ሰዎች ነን። እግዚአብሔር እንዲምረን እንዲራራልን በይቅርታ አይኑ እንዲመለከተን አልፈርድባችሁም በሰላም ግቡ ብሎ እንዲሰደን። የእግዚአብሔር ሰላም ማለት ጦርነት የሌለው ችግር የሌለው ረሃብ የሌለው ጠብ የሌለው ክርክር የሌለው መከራ የሌለው ኑሮ ማለት አይደለም። ይሄ አገር ተረጋጋ ምናምን የሚለው አይደለም ነው። ከሱ የተለየ ነው። ጻድቃንን በገዳም ሰማይታትን በደም ያጸናቸው ይሄ ሰላም። አንዱ ለውሻ ይጣላል፣ አንዱ ለአንበሳ ይጣላል፣ አንዱ በሳት ይጠበሳል፣ አንዱ በእንጨት ይሰቀላል፣ አንዱ በመንኮራኩር ይፈጫል። በዚያ ሁሉ ጸዋትወ መከራ ጸንተው እንዲኖሩ ያደርጋቸው። አሁን እኛ አንድ ነገር ኮሽ ባለ ቁጥር የምንፈራ ለምንድን ነው በሉኝ። ልቡ ለጻድቅ ውኩል ከማንበሳ የጻድቅ ሰው ልብ እንዳንበሳ የተማመነ ነው ያለው ሰሎሞን። ዲያቆን አይነግድም አያስነግድም፣ ቄስም አይነግድም አያስነግድም። ቄስ ነግዶ አትርፎ ተጽፎለትም አያውቅም። ባፍም በመጣፍም አልተማረም። አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ የሚለው ሁለት መሰረታዊ ትርጉም ነው ያለው። የንጉሥ ደብዳቤ ሲነበብ ሰው በመንቀጥቀጥ የሚሰማ ሆኖ ካለ የንጉሥ ክርስቶስ ደብዳቤ ሲነበብ እንዴት በፍርሃት አንሰማ? ይህንን ወንጌል ሰምተው ለመሳለም እነ ኢሳይያስ ተመኝተው በመጋዝ ተሰንጥቀው ቀሩ እንጂ አልደረሱ። አባቶቻችን ፈልገው አልደረሱ። አሁን እኔ ለእናንተ የምናገረውን ይህንን ብስራት ለመስማት ፈልገው ነበር አባቶቻችን፣ የለም አልደረሱ። የክርስቶስን ወንጌል ሲሰማ ጆሮውን ከሚያሳክከው ሰው በቀር ጋኔን ያለበት ሰው ማን ነው? ቅዳሴ ውስጥ ያለ ሰው እነዚህን አራት ነገር አያዝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ዘሰባሃ ምህረቶ በላዕሌነ። ምህረቱን ቸርነቱን ይቅርታውን ያጸናልን የአባቶቻችን ፈጣሪ እግዚአብሔር ላደረገልን በጎ ሥራ ሁሉ ስሙ የተመሰገነ ይሁን። የእናታችን የቅድስት ድንግል ማርያም የቅዱሳን መላእክት፣ የቅዱሳን ነቢያት፣ የቅዱሳን ሐዋርያት፣ የቅዱሳን ሰማዕታት፣ ጻድቃን ረድኤታቸው በረከታቸው ሁሉ ከእኛ ጋር ትኑር። የተከበራችሁ አባቶቻችን ካህናት፣ ወንድሞቻችን ዲያቆናት፣ አባቶቻችን መነኮሳት፣ እናቶቻችን መነኮሳያት፣
የጌታችን የመድኃኒታችን የኢየሱስ ክርስቶስ የድህነት ቤተሰቦቹ የምትሆኑ ምእመናን ሁላችሁ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? እንደምን አመሻችሁ? እንደምን ሰነበታችሁ? ሁላችሁንም እግዚአብሔር ጠብቆ በቸርነቱ እንኳን አደረሳችሁ። ለዚህ ቀን ያደረሰን ፈጣሪያችን ስሙ የተመሰገነ ይሁን። በመካከላችን ተገኝቶ እንዲያስተምረን እንዲመክረን ቅዱስ ፈቃዱ ይሁንልን። እንግዲህ ተከታታይ ትምህርት እየተማርን ነው። ቅዳሴን በተመለከተ በዘንድሮ አብይ ጾም ስለ ቅዳሴ እየተማማርን ነው ያለነው። የመጀመሪያው ሳምንት ቅዳሴ ምንድን ነው የሚል ተማምረናል። ቀጥሎ ደግሞ ቅዳሴ እና ቤተ ክርስቲያን ምን ያገናኛቸዋል የሚል ተምረናል። ቀጥሎ ደግሞ ቅዳሴ ሲቀደስ የካህኑ ድርሻ ምንድን ነው የሚል ተምረናል። አራተኛ ደግሞ ቅዳሴ ስናስቀድስ እኛ እንዴት ብለን እንቆማለን፣ ትርጉሙ ምንድን ነው የሚል ተምረናል። አምስተኛ ዛሬ ደግሞ እግዚአብሔር ቢረዳን የዲያቆኑ ትእዛዝና ትርጓሜው ነው የምንማማረው። ዛሬ ደግሞ በቅዳሴ ጊዜ የዲያቆኑ ትእዛዝና ትርጉሙ ወይም ምስጢሩ ምንድን ነው የሚሉትን ነው የምንነጋገረው ማለት ነው። እግዚአብሔር በቸርነቱ ከሁላችን ጋር ይሁን። እንግዲህ ዲያቆን ማለት እንደምታውቁት ዲያኮን ነው የሚባለው፣ ወይም ዲከን ዲያኮን ሊባል ይችላል። በግሪክኛ ዲያኮንያ የሚል ቃል አለ። ዲያኮንያ ማለት ማገልገል ማለት ነው። ዲያቆን ማለት ደግሞ አገልጋይ ማለት ነው። አገልጋይ ሰርቫንት ማለት ነው። ገብር ተላላኪ፣ አገልጋይ፣ ረዳት ማለት ነው። ዲያቆን ማለት ረዳት ተላላኪ ማለት ነው። ስለዚህ ዲያቆን የሚለው የመጀመሪያው በግብረ ሐዋርያት ምዕራፍ 6 እና ምዕራፍ 7 ላይ እንደምንመለከተው 7ቱ ዲያቆናት ናቸው። የመጀመሪያዎቹ ዲያቆናት የተመረጡት በቤተ ክርስቲያን ታሪክ ውስጥ የመጀመሪያዎቹ ዲያቆናት እነዚህ ናቸው። ቅዱሳን ሐዋርያት ወንጌልን በሚያስተምሩበት ጊዜ በጌታችን በመድኃኒታችን በኢየሱስ ክርስቶስ ያመኑ ምእመናን እንደ አንድ ልብ መካሪ፣ እንደ አንድ ቃል ተናጋሪ ሆነው በቅዱሳን ሐዋርያት ስር ያለ መለያየት አንድ ልብ ሆነው እግዚአብሔርን ያመልኩ ነበረ። በወንጌል አንድ አድራጊነት አንድ ልብ ሆነው የሐዋርያት ሥራ ምዕራፍ 4 ላይ እንደምናነበው ያመኑት ሁሉ አንድ ልብ ነበራቸው እንደተባለ አንድ ልብ ኖሯቸው እግዚአብሔርን እያገለገሉ ይኖራሉ። ማንም ሰው ገንዘብ ለግሉ ቢኖረው ለግሉ አይጠቀምበትም፣ ለማህበሩ አምጥቶ ያስረክባል ለቅዱሳን ሐዋርያት። ቅዱሳን ሐዋርያት ደግሞ ያንን መልሰው ለማህበሩ ያከፋፍሉታል፣ ይሰጡታል፣ በአንድ ተሰርቶ ይመገባል። እንግዲህ በዚያ ጊዜ የነበሩ የቅዱሳን ሐዋርያት ማህበር እየሰፋ ወደ 8000 ክርስቲያኖች ደርሰው ነበረ። በቅዱስ እስጢፋኖስ ጊዜ እንደዚህ እየሰፉት ከ5000 እስከ 8000 እየበዙ በሄዱ ጊዜ በገንዘብና በስራ መጣላት ጀመሩ። በሶስት ምክንያት ይጣሉ ነበር። አንደኛው ገንዘብ ነው። አንዳንዶቹ የማህበር ገንዘብ ሲሆን ለግላቸው ገንዘብ ማጠራቀም ጀመሩ። ለግላቸው ገንዘብ ማጠራቀም ሲጀምሩ በዚያ ምክንያት በማህበሩ መካከል ጠብ መፈጠር ጀመረ። ሐናንያና ሰጲራ የተባሉ ባልና ሚስቶች ለዚህ ምሳሌ ናቸው። መሬታቸውን ሽጠው ሁሉንም ለቅዱሳን ሐዋርያት ማስረከብ ሲገባቸው ግማሹን ለራሳቸው አስቀርተው ቀሪውን ወደ እግዚአብሔር ቤት በማምጣታቸው ቅዱስ ጴጥሮስ ባልየውንም ሚስቲቱንም እንዲቀሰፉ ጸልዮባቸው ተቀስፈዋል። መንፈስ ቅዱስን ስላታለሉ ማለት ነው። ለሌላውም አብነት መሆን ስለሌለባቸው እና አንዱ እሱ ነው። ሌላኛው በምግብም ይጣሉ ነበረ። እዛው ገንዘብ ያልነው ስር ነው። በምግብ ይጣላሉ። አንደኛው እጁን ታጥቦ እስከሚመጣ ሌላው ብስል 3-4 ጊዜ ጎራርሶም የሚቆይ ሁሉ ነበር። አይጠባበቁም ነበረ። ስስት እየፈተናቸው ይሄም አንዱ ጠብ ነበረ
ሁለተኛው ጠብ ግን በመጡበት መነሻ ታሪክ ይጣላሉ። እንግዲህ አይሁዳውያን ናቸው አብዛኞቹ፣ አሕዛብም አሉበት። ግሪካውያን አይሁዳውያን አሉ፣ ሮማውያን አይሁዳውያን አሉ፣ የኢየሩሳሌም አይሁዳውያን አሉ፣ የሶሪያ አይሁዳውያን አሉ። በጣም ብዙ አይነት አይሁዳውያን ነበሩ እዚያ የሚሰበሰቡት ማለት። ስለዚህ በመጡበት ታሪክ ምክንያት እርስ በርሳቸው ይተቻቹ ነበር። ደግሞ አሕዛብ ደግሞ ካለማመን ወደ ማመን ለመጀመሪያ ጊዜ የመጡት አሕዛብ እነሱም አሉ። ስለዚህ እነዚያ ጣዖት ሲያመልኩ ኑረው በጌታችን በመድኃኒታችን በኢየሱስ ክርስቶስ ሰው መሆን አምነው አዲስ እምነት የጀመሩ ናቸው። እነዚህ ደግሞ ከሃይማኖት ወደ ሃይማኖት የመጡ ናቸውና እርስ በርሳቸው በዚህ ይጣሉ ነበረ። ሶስተኛው በስራ ይጣሉ ነበረ። በስራ አሁን ለምሳሌ በመጡበት ታሪክ ይጣላሉ ሲባል አሕዛብ ሁሉን ይበላሉ፣ አይሁድ ደግሞ የሚበላና የማይበላ ይለያሉ። ስለዚህ አንተ ለምንድን ይሄን የምትበላ ይሄ እኮ አይበላም ይሉታል። ያኛው ደግሞ ክርስቶስ ነፃ ካወጣኝ የፈለግኩትን ብበላ ምን አገባህ እያሉ ጠብ ይፈጥሩ ነበር። ሶስተኛው በስራ ነው። ግማሹ ይሰንፋል፣ ግማሹ ይሰራል። እንዲህ እያለ ማህበሩ ቅጥ እያጣ እየተረባበሸ ሲመጣ ጩኸቱ ወደ ቅዱሳን ሐዋርያት ደረሰ። ወደ ቅዱሳን ሐዋርያት ሲደርስ ሐዋርያት ምን አደረጉ? አይ ይሄንን የሚያገለግሉ ሌሎች ሰዎችን ምረጡ። ንሕነሰ ንጸመድ ለቃል እግዚአብሔር፣ እኛ ለእግዚአብሔር ቃል እንተጋለን፣ ለምግብ እንተጋ ዘንድ አግባብ አይደለም። እኛ ለቃሉ እንተጋለን፣ ይሄንን የሚያገለግሉ ግን መንፈስ ቅዱስ ያደረባቸውን ሰዎች እናንተ ምረጡ አላቸው። 7 ዲያቆናት ተመረጡ፣ አገልጋዮች። የዚያ ጊዜ ምንድናቸው? ምንድን የሚያደርጉት? ህዝቡን ግማሹ እየሰራ ግማሹ እንዳይሰንፍ እንዲሰራ ያደርጉታል። ሁለተኛ ደግሞ ያስማሟቸዋል፣ ያስታርቋቸዋል። ሶስተኛ ገንዘቡ በአግባቡ ለሁሉም ያላድሎ እንዲደርስ ያደርጋሉ። እንዲህ እያደረጉ የሐዋርያት ቀኝ እጅ ሆኗቸው። ከዚያው ዘንድ ደግሞ ወንጌልን እግዚአብሔር መቼም ለጥቂት አገልግሎት ሲቀርቡት ለትልቅ ማዕረግ ማብቃት ያውቅበታል። ሰው ማሳደግ የሚያውቅ አባት ነውና ለዚህ የተመረጡትን አባቶች ወይም 7ቱን ዲያቆናት ምን አደረጋቸው? በሀብተ መንፈስ ቅዱስ አሳደጋቸው፣ ልቡናቸውን ከፈተላቸው፣ አይምሯቸውን አጎለመሰላቸው። በቅዱሳን ሐዋርያት ያደረውን ጸጋ አሳደረባቸው። የቅዱሳን ሐዋርያትን ወንጌል በልቡናቸው ውስጥ ጻፈላቸው። ከነዚህ ሁሉ በጸጋ የከበረው ከፍ ያለው ቅዱስ እስጢፋኖስ ነው። ቅዱስ እስጢፋኖስ የነሱ መሪያቸው ነበረ። ቅዱሳን ሐዋርያትን ከመርዳት ቅዱሳን ሐዋርያትን ወደሚተካከልበት ማዕረግ ደረሰ። ቅዱሳን ሐዋርያትን የተካከለበት ማዕረግ ቤተክርስቲያንን መጠበቅ፣ ለጌታችን ለኢየሱስ ክርስቶስ ሰማዕት ሆኖ መሞት፣ ስለ ክርስቶስ መመስከር፣ ወንጌል መስበክ፣ ይህን ሁሉ በማድረግ ቅዱስ እስጢፋኖስ የዚህ መሪ ሆነ። እስጢፋኖስ ማለት አክሊል ማለት ነው። እንደምታውቁት ወደብ ማለት ነው ብለው ይፈቱታል አባቶቻችን። በእርግጥም ወደብ ነው። ለምን? በዛ ጊዜ ለታወከችው ቤተክርስቲያን ጸጥታ የሰጣት ፍጹም እረፍት የሆነ ዲያቆን ቅዱስ እስጢፋኖስ ስለነበረ ነው። ስለዚህ ከዚያን ጊዜ ጀምሮ እነዚህ 7 ዲያቆናት ሐዋርያትን እንደረዷቸው ዲያቆኑ ደግሞ የካህኑ ረዳት ነው ማለት ነው። አሁን ዲያቆን የመጣበት ምክንያት ዛሬም የካህኑ ቀኝ እጁ ረዳቱ ነው። ያንን ለማድረግ ነው የመጣ። ለኤጲስቆጶሱ ደግሞ ጆሮው ነው ይላል ፍትሐ ነገሥታችን። ለኤጲስቆጶሱ ጆሮ ነው፣ ለካህኑ ረዳቱ ነው። ኤጲስቆጶሱ ማለት ጳጳሱ እንደማለት ነው። የጳጳሱ ጆሮ ነው። የጳጳሱ ጆሮ የካህኑን በኋላ እናመጣዋለን። የጳጳሱ ጆሮ የሚሆን ግን በምንድን ነው? የዲያቆን ስራው ድሃ መመዝገብ ነው። በተለይ ሊቀ ዲያቆኑ ድሃዎችን በየደብሩ ያሉ ድሆችን ይመዘግብና ለኤጲስቆጶሱ ያደርሳል። እናት አባት የሌሉትን ልጅ ጓለማውታ የምንለው፣ ባሏ ጥሏት የሞተች መበለት የምትባለው ባልቴቲቱን፣ ጧሪ የሌላት ልጆች የሌላት መጦሪያ የሌላት፣ እነዚህን ሁሉ ይመዘግባል። የተቸገሩትን እና ዘመድ የሌላቸውን ድሆችን ይመዘግባል። የታመሙትን ይመዘግባል። ለኤጲስቆጶሱ ያስረክባል። ኤጲስቆጶሱ ደግሞ ቤተክርስቲያን ከምዕመናን ከሰበሰበችው አስራት በኩራት ለምዕመናን እንዲደርሳቸው ያደርጋሉ። እናት አባቱ ጥለውት ለሞቱት ቤተክርስቲያን ትሰጠዋለች። አጥቢያው ማለት ነው። ምሳሌ ቅዱስ ቂርቆስ ገዳም ነው እንጂ አጥቢያ ቢሆን በዚህ ዙሪያ ጦም የሚያድር ካለ ዲያቆኑ መዝግቦ ለጳጳሱ ያቀርባል። ይሄ ደብር ለዚያ ድሃ ይሰጣል። እናት አባት ለሌለው ይሰጣል። እንደገና ደግሞ
ባሏ ለሞተባት ደግሞ አሳዳጊ ጧሪ ለሌላት ለሽማግሌዎቹ ለአረጋውያን ይሄ ገንዘብ ይሰጣል። ስለዚህ ዲያቆን የጳጳሱ ጆሮ ነው ማለት የሕዝቡን ብሶት የሚሰማ ማለት ነው። ጆሮ ምን መባያ ነው? መስሚያ ነው። ስለዚህ ጳጳሱ የእያንዳንዱን ሰው ችግር እየዞረ እየጠየቀ ማግኘት ስለማይችል ዲያቆኑ ይህንን ያጠራል። ቆሞሳት የጳጳሱ ክንፍ ናቸው። ቆሞሳት የሚባሉ ቆሞስ የሚባለው የጳጳሱ ክንፍ ነው። ሲቆሙም ቤተ መቅደስ ውስጥ በጳጳሱ በቀኙና በግራው ነው መቆም። ክንፍ እንግዲህ ምንድን ነው? በግራና በቀኝ ነው አይደል? ነው በየት ነው ያለው ክንፍ? በግራና በቀኝ ሁለት ክንፍ አለ። ስለዚህ ጳጳስ ቤተ መቅደስ ውስጥ ሲቀመጥ የትም ቦታ ለፍርድ ሲቀመጥ በቀኝና በግራ ይቆማሉ። ያው ለጋርድነት አይደለም የሚቆሙት። ለምንድን ነው? ሁለት ክንፎች የሚበረውን ንስር ቢሆን ምን ለማድረግ ነው የሚረዱት? እንዲበር ያደርጉታል። የጳጳሱን አገልግሎት የሚያከናውኑለት ናቸው፣ የሚፈጥኑት። መጽሐፍ ቢኖርበት የሚጽፉለት፣ የሚደጉሱለት፣ ድርሰት ቢደርስ እሱ ምስጢሩን ያፈልቃል፣ እነሱ ቁጭ ብለው ይጽፋሉ። ስለዚህ ቆሞሳት የሚባሉት የጳጳሱ ክንፍ ናቸው። ዲያቆናት ደግሞ የጳጳሱ ጆሮ ናቸው። ድሃን እንዲች ብለው የሚያዳምጡ ናቸው። ጆሮአቸው የነቃ የተጋ ማለት ነው። የወንጌል መልእክተኞች በቅድስት ቤተ ክርስቲያናችን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ስርዓት መሰረት ሊቁ አባታችን አባ ጊዮርጊስ ዘጋስጫ ሲናገር ዲያቆናት ከመላእክት ነገዶች ያንዱ ነገድ ምሳሌዎች ናቸው ይላል። ህየንተ መላእክት ብነ ዲያቆናት ንጹሐን እላ አቅለሉ ክነፊሆሙ ለተልእኮ ምስጢር። መላእክት እንግዲህ 99 ነገድ እንላለን፣ ግን 10 ከተማ አላቸው። ለ10 ከተማም አለቃ አላቸው። 10 ከተማ 3 ደርብ ናቸው የመላእክት ከተሞች። ኤረር፣ ራማ፣ ኢዮር። ከታች ወደ ላይ ሲቆጠር ኤረር፣ ራማ፣ ኢዮር። ከዚህ ከምናየው ጠፈር ከሚባለው በላይ ሃኖስ አለ። ሃኖስ የሚባል ብጽብጽ ውሃ አለ። ጠፈር የሚባለው እኛ በተለምዶ ሰማይ የምንለው ቀና ስንል የምናየው እሱ ጠፈር ይባላል። ከሱ በላይ ሃኖስ የሚባል ውሃ አለ። ከሱ በላይ ደግሞ ኤረር አለ። ከዛ ራማ አለ። ከዛ ኢዮር አለ። ኤረር 3 ክፍል ነው። 3 ፎቅ ቤት እንደማለት አድርጋችሁ ውሰዱት። ግን ሰማይ ነው፣ ቅርብ ለማድረግ ነው እንጂ ፎቅ ቤት አድርጋችሁ ደግሞ እንዳትስሉት በቀጥታ ማለት ነው። ቅርብ ለማድረግ ነው ጉዳዩን ወደኛ። ስለዚህ 3 ፎቅ ቤት አድርጉትና 3 ፎቅ ደግሞ 3 ክፍል አለው። ስለዚህ አንደኛው ኤረር 3 ክፍል አለው፣ ራማ 3 ክፍል አለው፣ ከዛ ኢዮር 4 ክፍል አለው ማለት ነው። ስለዚህ በዚህ በሶስቱ በኤረር 3 ደግሞ አለቆች ይኖራሉ። ዋናው አለቃ ቅዱስ ሩፋኤል ነው። እዚህ የታችኛው አለ የኤረር አለቃ ኤረር ነው። አንድ ከተማ ኤረር ይባላል። ኤረር 3 ክፍል አለው ብያቸዋለሁ። የላይኛው ከተማ ራማ ይባላል። የእሱ አለቃ ቅዱስ ገብርኤል ነው። የላይኛው ኢዮር ይባላል። የእሱ አለቃ ቅዱስ ሚካኤል ነው። ከዛ በስራቸው ሌሎች መላእክትም አሉ። ስለዚህ በኤረር ከሚኖሩት ውስጥ አንዱ ምን ይባላሉ? መላእክት ይባላሉ። በኤረር የሚኖሩ ናቸው መላእክት የሚባሉት። ስለዚህ የነዚያ ምሳሌዎች ናቸው ነው። እንግዲህ የታችኛው ሰማይ ናቸው ያሉት። ኤረር የታችኛው ሰማይ ነው። ነግሬያችኋለሁ። ከላይ ኢዮር፣ ከዛ ውረዱ እንጂ ከዛ ኤረር። አሁን እነዚህኞቹ ለዲያቆናት ምሳሌ የሆኑት የት ላይ ነው ያሉት? ኤረር ላይ ነው ያሉት ማለት ነው። ኤረር ላይ ነው ያሉት። መላእክት ይባላሉ። ሁሉም መላእክት ቢባሉ መላእክት የሚባል ነገድ አለ ማለት አንድ ነገድ አለ። ኃይላት፣ ስልጣናት፣ መኳንንት፣ አርባብ እንደዚህ እንደሚባለው ኪሩቤል፣ ሱራፌል እየተባሉ እንደሚዘረዘሩት ሁሉ የዲያብሎስ ነገድም ነበር፣ አጋይስት ይባላል። እነሱ ወድቀዋል። እንደዚህ እንደሚባለው ሁሉ መላእክት የሚባል አንድ ነገድ አለ። ስለዚህ የዚያ ነገድ ምሳሌዎች ናቸው ዲያቆናት ነው። ለምንድን ነው እንደዛ የመሰላቸው? እንግዲህ የታችኛው መላእክት የላይኞቹ ወደ ታች ይወርዳሉ፣ የታችኞቹ ግን ወደ ላይ አይወርዱም ይላሉ አባቶቻችን። እንደዚህ ሁሉ ካህን ዲያቆን ሆኖ መቀደስ ይችላል። ዲያቆን ግን ቄስ ሆኖ መቀደስ አይችልም። ምን እስከሚሆን ድረስ? ቄስ እስከሚሆን ድረስ ማለት ነው። ቄስ እስከሚሆን ወደ ላይ አይወጣም። ዞሮ ግን ሊቃናትም ኃይላትም ስልጣናትም መኳንንትም አርባብም ሌሎችም ቢሆኑ
እና መላእክትም ተጨምሮ ሁሉም ግን የማን አገልጋዮች ናቸው? የእግዚአብሔር አገልጋዮች ናቸው። ስለዚህ ዲያቆኑም ቄሱም እነዚህ ሁሉ የእግዚአብሔርን አገልግሎት የሚፈጽሙ ናቸው። ዲያቆናት በእነሱ አምሳል ናቸው። አንደኛ ተልእኮ ይፈጽማሉ፣ ምስጋናን ያመሰግናሉ፣ እግዚአብሔርን ያመልካሉ። እና ዲያቆናት ምንድን ነው የሚጠበቅባቸው ሲባል በማቴዎስ ወንጌል ምዕራፍ 28 ላይ ደግሞ እንደምናነበው ከቁጥር 14 ጀምሮ ወበከመ ብእሲ ዘይነግድ ወጸዋ ግብርቲሁ ወሀቦሙ ነዋዮ ይትገበሩ ቦቱ የሚለው ሩቅ አገር እንደሚሄድ ሰው ባሮቹንም ጠርቶ ነግዱበት ብሎ መክሊቱን እንደሚሰጥ ሰው መንግሥተ ሰማያት እንደዛ ትመስላለች። ባሮቹን ሰጥቶም ወጥታችሁ ወርዳችሁ አትርፉበት ብሎ ገንዘቡን ሰጣቸው። ቦ ዘውሃቦ 5 መክሊተ 5 መክሊት የሰጠው አለ። ወቦ ዘውሃቦ ክሌተ መክሊተ ወቦ ዘውሃቦ አሐደ መክሊተ 1 መክሊት የሰጠው ሰው አለ ይላል። እዚህ በማቴዎስ ወንጌል ላይ ደግሞ ጌታ ባለ 1 መክሊት ብሎ የጠራው ዲያቆኑን ነው ብለው ይተረጉማሉ። ባለ 1 መክሊት ብሎ የጠራው ዲያቆኑን ነው። ባለ 5 መክሊት ጳጳሱ ሲሆን፣ ባለ 2 መክሊት የተባለ ቄሱ ሲሆን፣ ባለ 1 መክሊት የተባለ ደግሞ ዲያቆኑ ነው። የዲያቆኑ 1 መክሊት አለችው። ያቺ መክሊቱ ምንድናት? ተልእኮ ትባላለች። መታዘዝ ማለት ነው። የዲያቆን ዋናው ነገሩ ተልእኮ ነው። ዲያቆን ችግር ፈጣሪ አይሆንም፣ ችግር ፈቺ ነው። ገብቷችኋል አይደለም? የተመረጡ ራሱ ምን ሊፈቱ ነው የተመረጡ? 7ቱ ዲያቆናት ምን ሊፈቱ ነው የተመረጡት? ችግር ሊፈቱ ነው የተመረጡት። ህዝቡ ተቸግሮ የእግዚአብሔር ጉባኤ በምግብ ምክንያት ተቸግሮ ችግር ሊፈቱ ነው የተመረጡት። እንግዲህ ችግር ሊፈቱ ተመርጦ ችግር የሚፈጥር አይኖርም ብዬ አምናለሁ። ህዝቡን ማስቸገር አይገባም በእውነቱ ማለት ነው። ስለዚህ የሚሉትን ነገር ሁሉ ማድረግ። ስለዚህ ዲያቆን ልክ 2 ጆሮዎቹ ወደ 2 የተከፈቱ ጆሮዎች ናት። ወደ ቄሱና ወደ ህዝቡ የተከፈተ ጆሮ ነው ያለው። 2 ጆሮ አለው ዲያቆን። 1 ጆሮ ለቄሱ፣ 1 ጆሮ ለማን ነው? ለህዝቡ። የቄሱን ትእዛዝ ለማን ያደርሳል? ለህዝቡ። የህዝቡን ደግሞ ጥያቄ ለማን ያደርሳል? ለቄሱ። ዲያቆን እንደው ቅባ ቅዱስ የሚቀባኝ ፈልጌ ነበር፣ ረፍዷል፣ ደክሞኛል፣ ዝም ብለሽ አይባልም ነው አይባልም። እንደዚያ የህዝቡን ጩኸት ለካህኑ ማድረስ። ካህኑ አቅቶኛል ካለ ራሱ ይበል። እስከ መጨረሻው ድረስ ዲያቆን ታዛዥ ነው። ለማንም ነው የሚታዘዝ፣ ለህዝቡም ለካህኑ። በቃ የዲያቆን ዋናው ነገሩ ናት መታዘዝ፣ ዋናው ነገሩ ናት። እንግዲህ አንድ ሰው ስንት አንገት ነው ያለው? ያኑ ከቆረጥ ነው ስንት ይቀረዋል? ምንም አይቀረውም ማለት ይሞታል። ለዲያቆን ስንት አንገት አለችው? ምንድናት እሷ? ተልእኮ ወይም መታዘዝ ነው። መታዘዝ ብቻ ሳይሆን ፈጣን ታዛዥ መሆን አለበት። የነቃ የተጋ ሙቀት ያለው ሙቀት ሃይማኖት ያለው ንቁህ እላ አቅለሉ ክነፊሆሙ ለተልእኮ ምስጢር ለምስጢረ ቁርባን በሚላላኩት አገልግሎት ክንፈ ተልኳቸውን የሚያፋጥኑ መሆን አለባቸው። የማይዘገዩ ፈጣኖች መሆን አለባቸው። ስለዚህ እንደ መላእክት ገንዘብ የማይወዱ፣ እንደ መላእክት ንጹሃን፣ እንደ መላእክት ዘረኝነት የሌላቸው። መልአክ ሀገር አለው የለውም? አለው የለው? ለዲያቆን ሀገር የለውም። የዲያቆን ሀገሩ ቤተ ክርስቲያን ናት። ስለዚህ ደግሞ በብሉይ ኪዳን ሲተረጎም ደግሞ ሌዋውያን የሚባሉ ነበሩ። ሌዋውያን የሚባሉ ነበሩ። ከነገደ ሌዊ የተመረጡ ሌዋውያን ነበሩ። ነገደ ሌዊን እግዚአብሔር ነገደ ይሁዳን ለመንግስት እንደመረጠ ነገደ የምንለው ይሄ 12 የያዕቆብ ልጆች 12 ነገዶች ይባላሉ። አንዳንድ እውቀትን ይታወቃል ብሎ ማለፍ ለጀማሪ ክርስቲያን ያስቸግራል ብዬ ስለማስብ ነው ሁሉን ነገር እንትን የምሰጠው። 12ቱ የያዕቆብ ልጆች 12ቱ ነገዶች ተብለው ይጠራሉ። ከ12ቱ ነገዶች ውስጥ የይሁዳ ነገድ ለመንግስት ተመርጧል። ስለዚህ እነ ዳዊት፣ እነ ሰሎሞን፣ እነ ሕዝቅያስ ከነገደ ይሁዳ የተወለዱ ናቸው ማለት ነው። ለክህነት የተመረጠው ደግሞ ነገደ ሌዊ ነው። ከነገደ ሌዊ አንድ ሰው ተመርጦ ሊቀ ካህናት ይሾማል። ያ ሊቀ ካህናት ደግሞ ምንድን ነው የሚያደርገው? በዓመት አንድ ጊዜ ወደ ቅድስተ ቅዱሳን እየገባ የህዝቡን ሁሉ ኃጢአት ተሸክሞ የህዝቡን ሁሉ ኃጢአት በትከሻው ይሸከም ይለዋል። ልብሱን ሲሸከም
ይሄ ኡሪምና ቱሚም የሚባሉ ከዕንቁ የተሰሩ ነገሮች አሉት። እነዚያ ፍትህ፣ ብርሃን የሚል ፍቻ አላቸው። ሌላም ብዙ ትርጉም አላቸው። ያ ምንድነው? የህዝቡን ፍርድ በደረቱ ተሸክሞ በልቡ ተሸክሞ የሚኖር ነው ሊቀ ካህናቱ። ስለ ህዝቡ የሚቆም በቅድስተ ቅዱሳን ገብቶ ዓመት ሙሉ የተሰራውን ኃጢአት የሚያስተሰርይ ነው አንድ ቀን ገብቶ። ሌዋውያን የሚባሉት ደግሞ ተራውን መስዋዕት የሚያቀርቡ ሊቀ ካህናቱን የሚራዱት በጉን በማቅረብ እንጨቱን በመፍለጥ ውሃ በመቅዳት የሚያገለግሉት እነሱ ሌዋውያን ይባላሉ። እነሱም ሌዋውያን ርስታቸው ከሊቀ ካህናቱ ርስት ጋር ነው። ዲያቆናት ክፍላቸው ከማን ጋር ነው? ከካህናት ጋር ነው። ቁጥራቸው ዲያቆን ይባሉ እንጂ ክብራቸው የካህናትን ክብር ነው የሚያገኙት። ደብተራ ብርሃን ይተከል፣ የብርሃን ድንኳን ይተከላል። ህየ ይበው ሊቀ ካህናት ኢየሱስ ክርስቶስ። ከዚያም ሊቀ ካህናት ኢየሱስ ክርስቶስ ይገባል። መቼ? ሲመጣ ማለት ዛሬ የደብረ ዘይት የተነበበው ነው። ሲመጣ ጌታችን መድኃኒታችን ኢየሱስ ክርስቶስ የካህናትን ክብራቸውን ከህዝቡ በተለየ መንግስተ ሰማያት ከመግባታቸው አስቀድሞ በምድር ላይ ያገለግሉትን አገልግሎት ይገልጽላቸዋል። ምን ያደርጋል? እዚያ ይገባና ወያቀውሞሙ ለካህናት በየማኑ፣ ቄሶቹን በቀኝ ያቆማቸዋል። ወለ ዲያቆናት በጸጋሙ፣ ዲያቆናትን በግራ ያቆማቸዋል። ወያርእዮሙ ሥርዓተ ምስጢር ዘቁርባን፣ ሲያቆርቡት የነበሩትን የቁርባኑን ዋጋ ይገልጥላቸዋል፣ ያሳያቸዋል። የዚያን ጊዜ ቅዳሴ ይቀድሳል ማለት አይደለም። ስታቆርቡት፣ ስትቀድሱለት፣ ሰዓታት ስትቆሙለት፣ ማይሌት ስትቆሙለት፣ ኪዳን ስታስደርሱለት፣ ንስሐ ስትሰጡ፣ ወንጌል ስትሰብኩ፣ ስታቆርቡ የኖራችሁለት ምስጢር ይሄው ለዚህ የሚያበቃ ነው ብሎ እነሱን አስቀድሞ የመንግስተ ሰማያትን ጣዕም ገጸ ረድኤቱን በመግለጽ ያጠግባቸዋል፣ ደስ ያሰኛቸዋል። መንግስተ ሰማያት ከመግባት አስቀድሞ ጣዕሙን ያሳያቸዋል። እነሱን አክብሮ በህዝብ ፊት ያሳያል። በግራና በቀኝ ከሚቆሙት ሰዎች አስቀድሞ በህዝብ መሃል የነሱን ክብራቸውን ይገልጣል። ስለዚህ ቄሶች በቀኝ ሲቆሙ ዲያቆናት በኢየሱስ ክርስቶስ በግራው ይቆማሉ ማለት ፍየሎች በግራ በጎች በቀኝ ከሚለው ጋር አይደለም፣ እንዳይቀላቀልባችሁ ብዬ ነው። እንደሱ ሳይሆን ምን ማለት ነው? ደብተራ ብርሃን የብርሃን ድንኳን ተክሎ በቀኝና በግራ እንደ ባለሟል ነው። ያኛው ግራ ደካማ ነው፣ እንደዚህ የራሱን የቻለ ነገር ነው። ይሄኛው ግን የባለሟልነት ነው። አንዱ ባለሟል በግራ አንዱ ባለሟል በቀኝ ቢቆም እኩል እንደሆኑት ሁሉ ማለት ነው። ስለዚህ ዲያቆናት ርስታቸውም የካህናት ነው። ሌዋውያን ካህናት ርስታቸው የሊቀ ካህናቱ ርስት ከእንደ ሌዊ ወገን ነው እንጂ መሬት አይመሩም፣ አይካፈሉም። ዲያቆን አይነግድም፣ አያስነግድም። ቄስም አይነግድም፣ አያስነግድም። ቤቱ ቤተ ክርስቲያን ናት። ቄስ ነግዶ አትርፎ ተጽፎለትም አያውቅም። በአፍም በመጣፍም አልተማርንም። ቄስ ይነግድ የሚል ማለት ፈጽሞ ርስቱ ቤተ ክርስቲያን ናት። ቤተ ክርስቲያን ናት እና እንደ መላእክት የሚያመሰግን ሀገሩ በሰማይ የሆነ የንጉሥ ክርስቶስ ባለሟል የሆነ የማያዳላ ትዕቢተኛ ያልሆነ ጠጥቶ የማይሰክር እጁን ለመማታት አንደበቱን ለመግዘት የማያፋጥን ጭምትና ልከኛ ሁለት አፍ የሌለው ለአንዱ ሌላ የማይል ማለዳ ሌላ ማታ ሌላ የማይል በአንድ አንደበት የሚናገር ዲቁና ይሾማል።